ታቦተ ጽዮን ያደረገቻቸው ታላላቅ ታምራቶች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ታቦተ ጽዮንን እንዲሠራ ብልሃትን፣ ጥበብን፣ ማስተዋልን፣ ዕውቀትን ይለይ ዘንድ መንፈሱን ያሳደረበትን ከይሁዳ ወገን የሆነውን ባስልኤልን መረጠ። እርሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት ርዝመቷ 2 ክንድ ተኩል፣ ወርዷ 1 ክንድ ተኩል፣ ቁመቷ 1 ክንድ ተኩል እንዲኖራት አድርጎ ታቦቷን ሠራት። በመቀጠል በውስጥም በውጭም በጥሩ ወርቅ ለበጣት። ካህናት ታቦተ ጽዮንን ለመሸከም እንዲረዳቸው በአራቱም ማዕዘናት በወርቅ የተሠሩ ቀለበቶችንና በእነሱም ውስጥ የሚገቡ 2 መሎጊያዎችን ሠራ። ከጥሩ ወርቅም የስርየት መክደኛውን በቃል ኪዳኑ ታቦት ላይ በርዝመቷና በወርዷ ልክ ሠራ። የስርየት መክደኛውን እንዲጋርዱት አድርጎም ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ስሎ በስርየት መክደኛው ግራና ቀኝ አስቀመጣቸው። እነዚህ በጥሩ ወርቅ የተሠሩት 2ቱ ኪሩቤል ፊታቸው ወደ ስርየት መክደኛው ሆኖ እርስ በርሳቸው እንዲተያዩ ተደርገው ተሠሩ። በዚህ በስርየት መክደኛው በ2ቱ ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰው ከባልንጀራው ጋር እንደሚነጋገር በግልጽ ያናግረው ነበር። ለሕዝቡም በደመና ዓምድ ይታያቸው ነበር። የካህኑም የዔሊ ልጆች ክፉዎች ነበሩ፣ እግዚአብሔርንም አያውቁም ነበር። መሥዋዕት በሚሠዋው በሕዝቡ ሁሉ ዘንድ የነበረ የካህኑንም ሕግ አያውቁም ነበር። ሕዝቡም ሁሉ መሥዋዕት በሠዉ ጊዜ የካህኑ ብላቴና ይመጣ ነበር። በእጁም 3 ጣት ያለው ሜንጦ ነበር። ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰደው ነበር። ሜንጦውም ያወጣውን ሁሉ ካህኑ ለእርሱ ይወስደው ነበር። በሴሎም ለእግዚአብሔር ሊሠዉ በሚወጡ በእስራኤላውያን ሁሉ ላይ እንዲህ ያደርጉ ነበር። ደግሞም ስቡ ሳይጤስ የካህኑ ልጅ መጥቶ የሚሠዋውን ሰው ጥሬውን እንጂ የተቀቀለውን ሥጋ ካንተ አይወስድምና እጠብስለት ዘንድ ለካህኑ ሥጋ ስጠኝ ይለው ነበር። የሚሠዋውም ሰው አስቀድሞ እንደ ሕጉ ስቡ ይጢስ፣ ኋላም ሰውነትህን ደስ የሚያሰኛትን ትወስዳለህ ቢለው እርሱ አይሆንም፣ ነገር ግን አሁን ስጠኝ፣ ካልሆነም በግድ እወስዳለሁ ይለው ነበር። የእግዚአብሔርን ቁርባን ይንቁ ነበርና የዔሊ ልጆች ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። ዔሊም እጅግ አረጀ። ልጆቹም የእስራኤልን ልጆች ያደረጓቸውን በምስክሩ ድንኳን ደጃፍ ከሚያገለግሉት ሴቶችም ጋር እንደሚተኙ ሰማ። እርሱም አላቸው፣ ከእግዚአብሔር ሕዝብ ሁሉ አፍ የምሰማውን ይህንን ነገር ለምን ታደርጋላችሁ? ልጆቼ ሆይ ይህ አይሆንም። እኔ የምሰማውም ይህ ነገር መልካም አይደለምና እንዲህ አታድርጉ። ሕዝቡንም እግዚአብሔርንም ከማገልገል አትከልክሏቸው። ሰውስ ሰውን ቢበድል ወደ እግዚአብሔር ይጸልዩለታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ ወደ ማን ይጸልዩለታል? እነርሱ ግን እግዚአብሔር ሊያጠፋቸው ወዷልና የአባታቸውን ቃል አልሰሙም። የእግዚአብሔርም ሰው ወደ ዔሊ መጥቶ እንዲህ አለው፣ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያዎች ሳሉ ለአባት ቤት ተገለጡ። ከእስራኤልም ነገድ ሁሉ ካህን ይሆነኝ ዘንድ በመሠዊያዬም ላይ ይሠዋ ዘንድ ዕጣንንም ያጥን ዘንድ ኤፉድንም በፊቴ ይለብስ ዘንድ የአባትህን ቤት ለእኔ መረጥሁ። የእስራኤልንም ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባት ቤት ሰጠው። በመሥዋዕቴ
ላይና በዕጣኔ ላይ ስለምን በክፉ ዓይን ተመለከትህ? የእስራኤል ልጆች በፊቴ ከሚያቀርቡት መሥዋዕት ሁሉ በቀዳማይቱ ስላከበርሁህ ከእኔ ይልቅ ልጆችህን ለምን መረጥህ? ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝንም ይንቃሉና ይህ አይሆንልኝም። እነሆ ዘርህንም የአባትህንም ቤት ዘር የማጠፋበት ዘመን ይመጣል፣ በቤትህም ለዘላለም ሽማግሌ አይገኝም። በዓይኖቹ የሚፈጽም በነፍሱም የሚተጋ ሰውን ከመሠዊያዬ አላጠፋም። ከቤት የሚቀሩት ሰዎች ሁሉ ግን በጕልማሶች ሰይፍ ይሞታሉ። ይህ በሁለቱ ልጆችህ በአፍኒንና በፊንሐስ ላይ የሚመጣ ለአንተ ምልክት ነው። ሁለቱ በአንድ ቀን በጦር ይሞታሉ። የታመነ ካህን ለእኔ አስነሣለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም የታመነ ቤት እሠራለታለሁ። ዘመኑን ሁሉ እኔ በቀባሁት ሰው ፊት ይሄዳል። ከቤትህም የቀረው ሁሉ ይመጣል። ከካህናትም ወደ አንዲቱ ዕጣ እንጀራ ወደምበላበት እባክህ ላከኝ ብሎ ለአንድ ብር መልህቅ ለቁራሽ እንጀራ በፊቱ ይሰግዳል። በእነዚያም ወራት እንዲህ ሆነ፣ ፍልስጥኤማውያን ለጦርነት በእስራኤላውያን ላይ ተሰበሰቡ። እስራኤልም ሊዋጓቸው ወጡ፣ በአቤኔዘር አጠገብ ሰፈሩ። ፍልስጥኤማውያንም በአፌቅ ሰፈሩ። ፍልስጥኤማውያንም እስራኤልን ለመውጋት ተሰለፉ። እስራኤልም ሸሹ፣ በፍልስጥኤማውያንም ፊት ድል ሆኑ። ጦርነት በተደረገበትም ስፍራ ከእስራኤል 4,000 ሰዎች ተገደሉ። ሕዝቡም ወደ ሰፈር በተመለሱ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጥኤማውያን ፊት ስለምን ጣለን? በፊታችን እንድትሄድ ከጠላቶቻችንም እጅ እንድታድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠውን የሠራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የዔሊ ልጆች አፍኒንና ፊንሐስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባች ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። ፍልስጥኤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ሁሉ ይህ ታላቅ የእልልታ ድምፅ ምንድን ነው? አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደደረሰች አስተዋሉ። ፍልስጥኤማውያንም ፈርተው አማልክት ወደ እነርሱ ወደ ሰፈር መጥተዋል አሉ። ደግሞም እንዲህ አሉ፣ ወዮልን! አቤቱ ዛሬ አድነን፣ ከዚህ አስቀድሞ እንዲህ ያለ ነገር አልሆነምና። ወዮልን! ከእነዚህ ኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው። እናንተ ፍልስጥኤማውያን ሆይ በርቱ፣ ጎብዙ። እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ በርቱ፣ ተዋጉ። ከዚህም በኋላ ተዋጓቸው። እስራኤልም በፍልስጥኤማውያን ፊት ወደቁ። ሁሉም እያንዳንዳቸው ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤልም 30,000 እግረኞች ወደቁ። የእግዚአብሔርም ታቦት ተማረከች። ሁለቱም የዔሊ ልጆች አፍኒንና ፊንሐስ ሞቱ። በዚያም ቀን አንድ የብንያም ሰው ከሰልፍ እየበረረ ወደ ሴሎ መጣ። ልብሱም ተቀዶ ነበር፣ በራሱም ላይ ትቢያ ነስንሶ ነበር። በመጣም ጊዜ ዔሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበር ላይ ተቀምጦ ይጠባበቀው ነበር። ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ
ከተማይቱ ሁሉ ጮኸች። ኤሊም የጩኸቱን ድምፅ በሰማ ጊዜ ይህ ጩኸት ምንድን ነው አለ። ሰውየውም ፈጥኖ መጣና ለኤሊ ነገረው። ኤሊም የ98 ዓመት ሽማግሌ ነበረ። ዓይኖቹም ፈዝዘው አያይም ነበር። ሰውየውንም አንተ ከወዴት ነህ አለው። እርሱም ጦርነቱ ካለበት ስፍራ የመጣሁ እኔ ነኝ። ዛሬም ከሰልፍ ሸሻሁ አለ። እርሱም ልጄ ሆይ ነገሩስ እንዴት ሆነ አለው። ያም ሰው መልሶ እስራኤል ከፍልስጥኤማውያን ፊት ሸሹ፣ ደግሞም በሕዝቡ ዘንድ ታላቅ ግድያ ሆኗል። ሁለቱም ልጆች አፍኒንና ፊንሐስ ሞተዋል፣ የእግዚአብሔርም ታቦት ተማርካለች አለው። የእግዚአብሔርም ታቦት ባሰባት ጊዜ በበሩ አጠገብ ካለው ከወንበሩ ወደቀ። እርሱም ሸንግሎ ደንግዞም ነበርና ጀርባው ተሰብሮ ሞተ። እርሱም በእስራኤል ላይ 40 ዓመት ፈራጅ ነበረ። ምራቱም የፊንሐስ ሚስት አርግዛ ልትወልድ ተቃርባ ነበር። የእግዚአብሔርም ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ አለቀሰች። ከዚያም በኋላ ወለደች፣ ሕማሟም ተመለሰባት። ወደ ሞትም በቀረበች ጊዜ በዙሪያዋ ያሉ ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ ልቧም አያስታውስም ነበር። እርሷም የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏም የሕፃኑን ስም ዊቦር ኮኢቦት ብላ ጠራችው። እነርሱም የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ አሉ። ፍልስጥኤማውያንም የእግዚአብሔርን ታቦት ወሰዷት፣ ከአቤኔዘርም ወደ አዛጦን ይዘዋት መጡ። ፍልስጥኤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቧት፣ በዳጎንም አጠገብ አኖሯት። በነጋታውም የአዛጦን ሰዎች በማለዳ ወደ ዳጎን ቤት ገቡ። እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ አገኙት። ዳጎንንም አንስተው በስፍራው አቆሙት። በነጋታውም እንዲሁ ማልደው ሄዱ። እነሆ ዳጎን በእግዚአብሔር የቃል ኪዳን ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ፣ ሁለቱ እጆቹም ተቆርጠው እየራሳቸው በመድረኩ ላይ ወድቀው ነበር። ሁለቱ መሃል እጆቹም በወለሉ ላይ ወድቀው ነበር። የዳጎንም ደረት ብቻውን ቀርቶ ነበር። ስለዚህም የዳጎን ካህናት ወደ ዳጎን ቤት የሚገቡበትም ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም፣ ይረማመዱት ነበር እንጂ። የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደች፣ ክፉም ነገር አመጣችባቸው። በእነርሱም ላይ በመርከቦቹ ውስጥ ወጣ። የአዛጦንና የአውራጃዎቻቸውንም ሰዎች የውስጥ አካላቸውን በእባጭ መታ። በከተሞቻቸውም መካከል አይጦች ወጡ፣ በከተማውም ታላቅ መቅሰፍት ሆነ። የአዛጦን ሰዎች እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከእኛ ዘንድ አትቀመጥ አሉ። ልከውም የፍልስጥኤማውያንን አለቆች ወደ እነርሱ ሰበሰቡና በእስራኤል አምላክ ታቦት ምን እናድርግ አሉ። የጌት ሰዎችም የእስራኤል አምላክ ታቦት ወደ እኛ ትዙር ብለው መለሱ። የእስራኤል አምላክ ታቦትም ወደ ጌት ሄደች። ከሄደችም በኋላ እግዚአብሔር እጅ በከተማይቱ ላይ መጣች፣ ታላቅ ሁከትም ሆነ። የከተማይቱንም ሰዎች ታላቁንም ታናሹንም መታ፣ የውስጥ አካላቸውን በእባጭ መታቸው። የጌት ሰዎችም የውስጥ አካላቸውን ምስል ሰሩ። የእግዚአብሔርንም ታቦት ወስደው አስቀሎና ላኳት። የእግዚአብሔር ታቦት ወደ አስቀሎና በመጣች ጊዜ
አስቆሎናውያን እኛን ሕዝባችንን ልታስገድሉን የእስራኤልን አምላክ ታቦት ለምን አመጣችሁብን ብለው ጮኹ። ልከውም የፍልስጥኤማውያንን አለቆች ሁሉ ሰብስበው የእስራኤልን አምላክ ታቦት ስደዷት፣ እኛንና ሕዝባችንን እንዳትገድል በስፍራዋ ትቀመጥ አሉ። የእግዚአብሔር ታቦት ወደዚያ በገባች ጊዜ በከተማዋ ሁሉ ታላቅ ሁከት ሆኗልና፣ በሕይወትም ያሉ ያልሞቱትም ሰዎች በእባጭ ተመቱ። የከተማይቱም ዋይታ እስከ ሰማይ ወጣ። የእግዚአብሔርም ታቦት በፍልስጥኤማውያን አገር 7 ወር ተቀመጠች። ምድራቸውም አይጦችን አወጣች። ፍልስጥኤማውያንም ካህናትንና ሟርተኞችን ጠንቋዮችንም ጠርተው በእግዚአብሔር ታቦት ላይ ምን እናድርግ? ወደ ስፍራዋስ በምን እንስደዳት? አስታውቁን አሉ። እነርሱም የእስራኤልን አምላክ የቃል ኪዳኑን ታቦት ብትሰዷት ስላሳዘናችኋት የበደል መባ ስጡ እንጂ ባዶዋን አትስደዷት። የዚያን ጊዜም ትፈወሳላችሁ፣ ስርየትም ይደረግላችኋል አለ። ስርየትም ይደረግላችኋል፣ አለዚያ ግን የእግዚአብሔር እጅ ከእናንተ አይርቅም አሉ። እነርሱም ስለ መቅሰፍቱ የምንሰጠው የበደል መባ ምንድን ነው አሉ። እነርሱም እንዲህ አሉ፣ እናንተንና አለቆቻችሁን ሕዝባችሁንም ያገኘች መቅሰፍት አንዲት ናትና እንደ ፍልስጥኤማውያን አለቆች ቁጥር 5 የወርቅ እባጮች 5ም የወርቅ አይጦች አቅርቡ። እጁ ከእናንተና ከአማልክቶቻችሁ ከምድራችሁም ይቀልል ዘንድ የእባጮቻችሁን ምሳሌ ምድራችሁንም የሚያጠፉትን የአይጦችን ምሳሌ አድርጋችሁ ለእስራኤል አምላክ ክብርን ስጡ። ግብፃውያንና ፈርዖንም ልባቸውን እንዳጸኑ ልባችሁን ለምን ታጸናላችሁ? በተዘባበቱባቸው ጊዜ ያወጧቸው አይደለምን? እነርሱም አልሄዱምን? አሁንም ወስዳችሁ አንዲት አዲስ ሰረገላ ስሩ። የሚያጠቡ ቀንበር ያልተጫነባቸውን 2 ላሞች በሰረገላ ጥመዷቸው። እንቦሶቻቸውንም ለይታችሁ ወደ ቤት መልሷቸው። የእግዚአብሔርንም ታቦት ወስዳችሁ በሰረገላው ላይ አኑሯት። ስለ በደል መባ ካሳ አድርጋችሁ ያቀረባችሁትን የወርቁንም ዕቃ በሳጥን ውስጥ አድርጋችሁ በታቦቱ አጠገብ አኑሩት። ትሄድም ዘንድ ስደዷት፣ ወደምትሄድበትም ተመልከቱ። በድንበሩም መንገድ ላይ ወደ ቤተ ሳሚስ ብትወጣ ይህን እጅግ ክፉ ነገር ያደረገብን እርሱ ነው፣ አለዚያም እንዲያው መጥቶብናል እንጂ የመታን የእርሱ እጅ እንዳልሆነ እናውቃለን። ፍልስጥኤማውያንም እንዲሁ አደረጉ። የሚያጠቡትን 2ቱን ላሞች ወሰዱ፣ በሰረገላውም ጠመዷቸው። እንቦሶቻቸውንም በቤት ዘጉባቸው። የእግዚአብሔርንም ታቦት የወርቁ አይጦችና የአካላቸው እባጮች ምሳሌ ያሉበትንም ሳጥን በሰረገላው ላይ ጫኑ። ላሞችም ወደ ቤተ ሳሚስ ወደሚወስደው መንገድ አቅንተው እምቧ እያሉ በጎዳናው ላይ ሄዱ። ወደ ቀኝም ወደ ግራም አላሉም። የፍልስጥኤማውያን አለቆችም እስከ ቤተ ሳሚስ ዳርቻ ድረስ በኋላ ይሄዱ ነበር። የቤተ ሳሚስ ሰዎችም በእርሻው ውስጥ ስንዴ ያጭዱ ነበር። ዓይናቸውንም ከፍ አድርገው የእግዚአብሔርን ታቦት አዩ፣ ደስ ብሏቸውም ተቀበሏት። ሰረገላውም ወደ ቤተ ሳሚሳዊው ወደ ኦሴዕ እርሻ መጣ። ታላቅም ድንጋይ በነበረበት በዚያ ቆመ። የሰረገላውንም እንጨት ፈልጠው ላሞቹን ለእግዚአብሔር ለሚቃጠል መሥዋዕት አቀረቡ። ሌዋውያንም የእግዚአብሔርን ታቦት ከእርሷም ጋር የነበረውን የወርቅ ዕቃ ያለበትን ሳጥን አወረዱ፣ በታላቁም ድንጋይ ላይ አኖሯት። በዚያም ቀን የቤተ ሳሚስ ሰዎች
ለእግዚአብሔር የሚቃጠለውን መሥዋዕት የእህሉንም ቁርባን አቀረቡ። እነዚህም የፍልስጤማውያን 5ቱ አለቆች አይተው በዚያው ቀን ወደ አስቀሎና ተመለሱ። ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችው የሕጉ ጽላትም የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሰራቷ የእመቤታችንን ንጽሕና የሚያመለክት ሲሆን በውጭም በውስጥም በጥሩ ወርቅ መለበጧ ደግሞ ቅድስናዋና በሁለት ወገን ድንግል መሆኗን የሚያስረዳ ነው። ታቦተ ጽዮን በግራና በቀኝ በኩል በተዘጋጁ 4 ከወርቅ የተሰሩ ቀለበቶች ነበሯት። በእነዚያ የወርቅ ቀለበቶች ውስጥም 2 መሎጊያዎች ይገቡባቸው ነበር። ታቦቷን ለማንቀሳቀስ ባስፈለገ ጊዜ 4 ሌዋውያን ካህናት በመሎጊያዎቹ ይሸከሟታል። ይህ ሥርዓት በሰማያትም የሚታይ እውነታ ነው። የጌታን መንበር ገጸ ሰብእ፣ ገጸ ንስር፣ ገጸ ላህምና ገጸ አንበሳ ያላቸው 4ቱ እንስሳት ይሸከሙታልና። ለአማናዊቷ ታቦት ለቅድስት ድንግል ማርያም ሰላምን የሚያወሩ መልካም የምሥራችንም የሚናገሩ መድኃኒትንም የሚያወሩ ጽዮንንም አምላክሽ ነግሷል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ የእርሷንና የጌታችንን ስም ተሸክመው ወንጌልን ለዓለም የሚሰብኩ ኦርቶዶክሳውያን መምህራን አሏት። የስርየት መክደኛው መቀመጫው የንጹሐን አንስት መክደኛው የንጹሐን አበው ግራና ቀኙ የሐናና የኢያቄም ምሳሌ ነው። በክንፎቻቸው የጋረዱት ኪሩቤልም የጠባቂው መልአክ ቅዱስ ሚካኤልና የአብሳሪው መልአክ ቅዱስ ገብርኤል ምሳሌዎች ናቸው። የስርየት መክደኛው ስርየቱ የሚፈጸምበት ስፍራ ቢሆንም ነገር ግን በዚህ ቦታ ምንም አይነት መሥዋዕት አይቀርብም ነበር። ይህም በጊዜው አማናዊው መሥዋዕት ገና እንዳልተሰዋ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የሚገለጥበት ቦታ ነው። ከእርሱ ውጭ ሌላ ነገር በዚያ ላይ ማረፍ አይቻልም ነበር። ከዚህም የምናስተውለው አንድ ምስጢር አለ። ይኸውም እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን ሊፈጽም ሰው በሆነ ጊዜ ራሱን መሥዋዕት አድርጎ የሚያቀርብበት ልዩ ስፍራ እንዳዘጋጀ ያመለክተናል። ይህ ስፍራ አማናዊው መሥዋዕት የሚቀርብበት ቦታ እንደሚያስፈልግ የሚያስገነዝብ ስፍራ ነው። ይህንን ለማመልከትም ለኃጢአት ስርየት የቀረበው መሥዋዕት ከታረደ በኋላ ካህኑ ደሙን በጣቱ እየነከረ 7 ጊዜ በስርየት መክደኛው አንጻር በመገናኛ ድንኳኑ ውስጥ ይረጨው ነበር። ነገር ግን ይህ ደም ከስርየት መክደኛው ላይ አያርፍም ነበር። ምክንያቱም በዚህ ስፍራ መቅረብ የሚገባው አማናዊው መሥዋዕት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነውና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ከእናታችን ከእመቤታችን ከንጽሕተ ንጹሐን ከቅድስት ድንግል ማርያም ረድኤትን በረከትን ያሳትፈን። በዓሉን በዓለ ፍስሐ በዓለ ደስታ ያድርግልን።